ታደክመኛለህ። እኔ ለምን ነው ከመጀመሪያው ቤተሰብ ጋር ይደርሳል ብለህ እውነቱን ለምን አትነግረኝ? ቁጭ ብዬ ፎሎ አስደርጌ 1000 አስገብቼ ከዛ በኋላ ተቀጣጥረን ማታ እንደምታበራ ቃል ገብተህ አሁን ከመጣክ በኋላ ትክክለኛ ሪዝኑን ሳስረዳክ ቤተሰብ ጋር ይደርሳል ቪዲዮ ይደርሷቸው ስለነበር ለዛ ማብራት አልችልም አልክ። ከመጀመሪያው እውነቱን ብትነግረኝ ግን እኔ ይሁን ገባህ? እኔ ደግሞ እየቀለድኩ ወይም እየዋሸሁ አይደለም። ቅድም የምሬን ነው። እውነት እኔ ይሄ አካውንት እንዴት እንደማይሰራ አላውቅም እውነት ለመናገር። አሁን ግን ቪዲዮ የደርሷቸው ይሄ ሶሻል ሚዲያ ላይ መውጣት የደርሷቸው ነበረ። ኢቨን ማዘርጋ አገናኝተው የነበረ ትንሽ ለዛ ነው እንጂ እኔ በቪዲዮ መውጣቱን የፈለግኩት እኮ ነኝ። ኢቨን ቪዲዮ ራሱ እንትን እንዳደርግ ተገድጃለሁ። የሰራሁትን ቪዲዮ ራሱ ይሄም በቤተሰብ ጉዳይ ነው። ይሄም በማንም አይደለም፣ በቀጥታ በእናቴ ትእዛዝ ዳውንሎድ ተደርጎ ተቀምጧል። አንተ ሀይድ ብታደርገው ባታደርገው ኦልሬዲ ዳውንሎድ ተደርጎ ተቀምጧል ቪዲዮ። ለምንድን ነው እንደዛ ብትይው ሀቢባ? እኔ አሁን ዳውንሎድ ይደረግ አይደረግ ችግር የለውም። እኔ ወጣሁ አይደል እንዲፈልግ እኮ ነው የወጣሁት። ነገር ግን እና ማለት ሀይድ ማድረግ ፕሮቴክት አላረገህም። ዳውንሎድ ተደርጓል ነው ቪዲዮ ምልክ እውነታውን እንድታውቀው እኮ ነገር ሀሳቤ እና ይህን ነገር አልፈለገችውም። ስለዚህ ምን ለማድረግ ተገድጃለሁ? ቪዲዮውን እንዳወርድ ተገድጃለሁ። በቪዲዮውም እንዳልወጣ የተገደድኩት ለዛ እኮ ከመጀመሪያው በአካውንቱ ከምታሳቡብና ምን ሆኖ እንደማይከፍት እኔ እንጃ ከምትለን እውነቱን የማትከፍትበት ምክንያት እንደዚህ ብትነግረን እኛም አንከራከርም። ይሁላ አንለፋም አንደክምም ነው እኮ ያልኩህ። እኔ ገባ። እኔ ደግሞ እየዋሸው አይደለም። ቅድም እውነቴን ነው። በምን እንደማረጋግጥልሽ አላውቅም። ቅድም ቪዲዮ የሰራሁት እኮ ነው የፈልጌ ነው አይደል? ቪዲዮ ላይ ወጣሁ አይደል? 3 4 እኮ ቪዲዮ ሰራሁ አይደል? ቅድም አይደለም ወንድሜ፣ አሁንም ከገባህ በኋላ ቅድም መግባት የፈለግኩት በቪዲዮ ነው። እየጠበቅኩኝ ነበር ሁላ። እውነት ለመናገር አሁንም ላብራብል አልችልም። እውነት ለመናገር ፈጣሪ ምስክሬ ነው፣ አልችልም። ምን እንደሆነ አላውቅም ያውቀው። ስለዚህ አሁን ግን ከዛ በኋላ ቪዲዮውን እንኳን እንትን እንዳድርግ የተገደልኩት በቀጥታ ከማዘር ጋር አገናኝተው ነበረ። በዛ የተነሳ ከዚህ በላይ ብዙ እንትን ማለት አልቻልኩም። ስለዚህ ቪዲዮ የግድ አስፈላጊ ነው ካልሽ ኦኬ፣ የቤት ሽግ እንደዛ ከሆነ ይቻላል። አልሰማ ሞር እንትን ማለት ትችላለሽ፣ ይቻላል። ግን መስማት ከፈለግሽ ወይም ደግሞ ህዝቡ እንዲሰማ ከተፈለገ ባወራ ደስ ይለኛል። እሷ ብትጠየቅ ደስ ይለኛል። እውነቴን የምነግርሽ ግን እየዋሸሁ አይደለም። ህዝቡ ከተስማማበት እኔ ችግር የለብኝም። ጋይስ እድል ይሰጠው ይናገር። ቪዲዮ ሳያበራ ህዝቡ የስ እንሰማዋለን ካለ እኔ ችግር የለብኝም። ቤቱ የህዝብ ነው፣ ህዝብ ነው የሚያዝበት። አንብበህ አንተ ራስህ ንገረኝና ህዝቡ እድል ይሰጠው ይናገር፣ እንሰማዋለን ካሉ እሷ ኒቃብ ሚስት ናት። ብታበራም ያው ፊቷን ማየት አንችልም፣ በኒቃብ ነው የምታበራው። ይህንንም እንድታስቡበት እፈልጋለሁ።
እሷን እናስፈቅዳት። እሷ አይደለች ተከሳሽ? እሷ ከፈቀደችለት ያውራ ውዶቼ። እሷን እንጠይቃትና እሷ ፈቃደኛ ከሆነች ያለ ቪዲዮ እንዲያወራ ተከሳሿ ከፈቀደችለት ከሳሽም ተከሳሽም ያለ ቪዲዮ እንደዚሁ ያወራሉ ማለት ነው። ሳዳ ወይ ሀቢባ እንዴት ነሽ? ሰላም ነው? ደህና ነኝ። እንዴት ነሽ? አለን። ከሳሽሽ ያለ ቪዲዮ እንዲያወራ ፈቃደኛ ነሽ? አይ ፈቃደኛ አይደለሁም። ምክንያቱም እስካሁን በመልክ አላውቀውም ይሄን ሰውዬ ማለት ነው። እኔንም በመልክ አያውቀኝም። ዛሬ ተከስሼ እንደዚሁ እንደተደበቀ ያልሆነ ፕሮፋይል ሰጥቶኝ እንዲወርድ አልፈልግም። ማወቅ ፈልጋለሁ፣ ማየት ፈልጋለሁ። በጣም ጥሩ። ስለዚህ አንቺም ቪዲዮ ታበሪያለሽ፣ እሱም ያበራል። ሁለታችሁም ናችሁ የምታበሩት። ያው እኔ ኒቃቤን ለብሼ እወጣለሁ ከነ ኒቃብሽ። ቴድሮስ ግን 6 ወር ነው 7 ወር በፍቅረኝነት ቆይታችሁ እንዴት ነው እስካሁን በመልክ ማታውቂው? ቪዲዮ ኮል አታወሩም ነበር እንዴ? አይ ቪዲዮ ኮል አናወራም። ቴክስት ነው በብዛት፣ ቮይስ ሪኮርድ ነው የምናወራው እና አውዲዮ ኮል ነው የምንደዋወል። አሁን ለቮይስ ሪከርድ ብቻ በቮይስ ብቻ ለምታወሩ በቪዲዮ ታይታችሁ ለማትተዋወቁ ሰዎች ነው ተካሳችሁ ሚዲያ ላይ የመጣችሁት? እኔም የገረመኝ እሱ ነው። አሁን ምን እንደሆነ ማወቅ ፈልጋለሁ። ከኔ ጋር ያለው ችግር ምን እንደሆነ ማወቅ ፈልጋለሁ። እስኪ ይናገር በቃ የውስጡ የሆነውን ነገር። አሁንስ እኔ ሙድ እያያዛችሁ ነው የመሰለኝ። ቴድሮስ ቴድሮስ አቤት አቤት አሉ። ቪዲዮ ከሳሼ ቪዲዮ እንዲያበራ ፈልጋለሁ ብላለች። ቪዲዮ ባላበራ ፊቱ በማይታይ በተደበቀ ሰው ለመከሰስ ፈቃደኛ አይደለሁም ብላለች። ሰዓዳ እንደሰማካት? አይ እንደዛ ብቻ አይደለም ያለችው፣ አሁን ያውራ ብላለች። ሲቀጥል ግን እንዳልኩሽ ነው ያውራ ብላለች። ቆይ ካለችማ እኔ ካልሰማው ላረጋግጥ። እናት ያውራ ያለ ቪዲዮ ችግር የለብሽም? አላልኩም ሀቢባ አላልኩም። ይኸው እንግዲህ ብላለች እያለ ነው። ምን አውቃለሁ። ቪዲዮ አብርቶ ያውራ ነው ያለችው እሷ። አሁን እኮ እንስማው ከሆነ ችግር በቃ ይሁን እንስማው አለች አይደል? ኤኒዌይ አቢባ ብዙ ማስጨነቅ አልፈልግም፣ አንቺንም ሆነ ህዝቡ። እንዳልኩሽ እኔ ማንንም እንትን ማለት ምን ሀሳብ አለብን ሌላኛ ከእናንተ ውጭ? በጣም ተጨነቅ ነው በጣም። ኤኒዌይ እኔ የቤት ሽግ ከሆነ ኦኬ ብዙም እንትን ማለት አልፈልግም፣ ግን እንዳልኩሽ ነው። እኔ ማንንም ቅድም ቪዲዮ የሰራሁት እኔ በራሴ ፈቃድ ነው። 1 2 3 ቪዲዮ በተከታታይ እየሰራሁት፣ ነገር ግን እናቴ ጋር ደረሰ ነገር። በተለይ ቅድም ላይ ከገባው በኋላ እሷ ጋር ደርሷል። በወንድሜ በኩል ደውላልኝ ነበረ። ከዛ በኋላ ቶታሊ ይህን ነገር ቪዲዮ የሚባል ነገር እንዳይወጣ የሰራሁትንም እንዳወርድ እንትን ብላኛለች። ስለዚህ ብዙ እናቴን ከዚህ በላይ ማስታዘን አልፈልግም። ይሄ ነው እንጂ ቅድም መውጣት ፈልጌ ነበረ። እኔ ነኝ እውነት ለመናገር አሁን ውጣ ብትይኝ በዚህ እንትን እንዴት እንደምወጣ አላውቅም። ፈጣሪ ምስክር ነው። እና እንዴት እንደሆነ አላውቅም እዚህ አካውንት ላይ ችግሩ እና እንደዛ ነው። እንግዲህ ህዝቡንም ሰምተሽ አውራ። ቅድም እንዳወራሁት ነው። በእርግጥ ያው ህዝቡም ያውቃል፣ ላንቺም ነግሬሻለሁ። ግንኙነት ነበረን 6 ወር 7 ወር አይደለም። ሀቢባ ከማውራቱ በፊት እያንዳንዱ ለሚያወራው ነገር ማስረጃ ያምጣልሽ። ያስተናቻለሽ የምታዥኝ የቤቴን ህግ እኔ ነኝ የማውቀው፣ እኔ ነኝ የምጠይቀው። ተናግሮ ሲጨርስ እንደዚህ ያለች ያልሆነ ነገር ሪፖርት ደርሶኛል። የተደረገ ቀን ላይ የተናገረው ነገር እኔን ያልሆነ ፕሮፋይል ሰጥቶ ራሱን ማውጣት ነው የፈለገው። በቪዲዮ ይውጣና ይናገር።
አንቺ ኒቃሚስት ሆነሽ ከእሱ ጋር ከኦርቶዶክስ ጋር ሪሌሽንሽፕ ነበረሽ፣ ፍቅረኛሽ ነበር፣ ታውሪ ትጀናጀኝ ነበር አይደል? መጥቶ እዚህ ጋር አንዲት ኒቃሚስት ሴት እንደዚህ እያለ ሲያወራ እኔ ነኝ ያስቆምኩት። በአንዲት ሴት እምነት አይሰደብም ብዬ እኮ እሱን እኮ በግልጽ የሆነውን ያደረኩበት ውሸት ነው። አትተዋወቁም? ውሸት ነው። አውርታችሁ አታውቁም? እውነት ነው። ታወሩ ነበር። ራስሽም ታወሩ እንደነበር ማስረጃ ልከሽልኛል። ስለዚህ ለእያንዳንዱ ለሚናገረው ነገር ማስረጃ የምጠይቀው እኔ ነኝ። ይሄ የኔ ኃላፊነት ነው። አንቺ ሚዩት ታደርጊያለሽ፣ ዝም ብለሽ ታዳምጫዋለሽ። አውርቶ ሲጨርስ ይሄን አረገች ሲል ላረገችበት ማስረጃ፣ ይሄን ተናገረች ሲል ማስረጃ እጠይቋለሁ። አንቺ አለኝ የምትያቸው ማስረጃዎች ሁሉ ልከሻል። የአንቺንም ማስረጃ አቀርብልሻለሁ እዚህ ጋር ገባሽ? ተራሽ ሲደርስ። ስለዚህ እሱ ስለሆነ ከሳሽ፣ እሱ ስለሆነ ቀድሞ የመጣው ቅድሚያ ይሰጠውና እሱ ይናገር። ከዛ እሱ ሲጨርስ ደግሞ ሚዩት ያደረግልሽና አንቺ ትቀጥያለሽ። ቴንክ ዩ። እሺ ቀጥል። ያው እንዳልኩሽ እኔ ቅድም ብዙ ነገር ተናግሬያለሁ። የቅድሙን ረስቼዋለሁ። ቴድሮስ ከመጀመሪያው ጀምረህ ተናገር። 10 ቅድም አትበለኝ። እኔ የደረስኩ እርጉዝ ነኝ። ተኝቼ ስነሳ አይምሮ እንደ አዲስ ነው የሚጀምረው። ኤቭሪቲንግ ረስቻለሁ። ከስምክ ውጭ ሁሉን ነገር ረስቼዋለሁ። አሁን እድሉ ተሰጥቶካል። መናገር የምትፈልገውን ነገር ተናገር። እሺ ግንኙነት ነበረን። ግንኙነታችን የ6 ወር የ7 ወር ብቻ አይደለም፣ 1 ዓመትና ከዛ በላይ ነው። በዛን ወቅት በነበረን ግንኙነት ወቅት ብዙ ነገር እናወራለን፣ ብዙ ነገር እንትን እንላለን። ፋይናሊ ላይሆኑ ይችላሉ። አንድ ነገር ሲጀመር ሊሆንም ላይሆንም ይችላል። ምንም ችግር የለውም። ገብቶሻል? ምንም ችግር የለውም። ሰው የራሱ ምርጫ ምናምን ሊኖሩ ይችላል። ነገር ግን መጨረሻ ላይ መሄድ ፈልጋ ሊሆን ይችላል፣ አላቅም። ወይ ያሰበችው ነገር ይኖራል፣ አላቅም። ወይ ብቻ ምን እንደሆነ አላቅም። ከባድ የሚባል በአንድ ወንድ ልጅ ላይ ሊባል የማይገባውን ነገር ብላኛለች። ከዛ በኋላ አእምሮዬ ተረብሿል። እውነት ለመናገር እየቆየን ስንሄድ አልወደድኳትም ማለት ነው። ወድጃታለሁ። ከወደድኳት በኋላ ያንን ነገር ለእኔ መስማት ድንገት በሌሊት ያ ይሰብራል። ወንድ ልጅ አትሊስት እኔ ሰው ነኝ። በቃ ኦኬ፣ አለመፈለግ ነው ፕሮብሌም። ካልፈለገች አንዲት ሴት በምን ተዋወቁ ለምትሉት ልጁ አወራር አይችልም ይሁን አውቆ እያዛገን ይሁን አላውቅም። እኔ ላስረዳችሁ። ቴሌግራም ቻናል ላይ ኮመንት ሰታ በኮመንት ሪፕላይ ተዋወቁና በቪዲዮ አውርታ አያውቁም። በመልክ አይተዋወቁም። አመት ሙሉ በስልክ ሲጀናጀኑ ቆዩ። ከዛ በኋላ እሷ አልፈልግህም ማለችው። በዛ ምክንያት አይምሮ ተነካና ሶሻል ሚዲያ ላይ መጣ። ይሄ ነው ባጭሩ አይደል? አይ ሀቢባ ፕሊዝ ልክ እንደኔ ከንትነ አስረዳ። እኛ እኮ እንደዚህ አይደለም። እኛ ህፃን አይደለንም እኮ ያንተ መቀለጃ አይደለም። ራስህ ትናገራለህ፣ ራስህ ታብራራለህ። ችግር የለውም እኮ አለመፈለግ ይላል። ማብራራቱን ተው። መፈለግ ችግር ነው አይደለም የሚለው ማብራራቱን ኤክስፕሌኑን ትተከው። ኤግዛክትሊ ቀጥታ የተፈጠረውን ከተዋወቃችሁበት እስከዛሬ ድረስ የተፈጠረውን ተበደልኩ የምትለውን ፓርት ንገረን። አልፈልግህም አለችው የሚለውን ከየት ነው ያመጣሽው? ለምንድን ነው አቢባ አለመፈለግ ብለህ ኤክስፕሌን ስታደርግ ነው? አለመፈለግ ለምን አልክ ታዲያ? ባይዘወይ በጣም እንትን እያልሽ ነው። አልገባኝም። ፕሊዝ ያልሆነ ነገር ነው እየተናገርሻለሽ። እኔ እኮ አንዲት ሴት ነች። እቺ ሴት እኮ ወልዳለች ምናምን። እቺ ሴት አሁን እኔን ፈለገችኝ አልፈለገችኝ ነው ፕሮብሌም። አልፈለገችውም ራሱን ሰዓት ለምንድን ነው ራንትን ምልሆኒ? ለምን አንተ ነካ ያልከው አለመፈለግ ብለህ እያብራራበት አንተ ነው ከሆነ እኮ ነው ያደረገችበት ምክንያት። ብር በልታ ካለች ቆይ በደለችኝ የምትለውን ብቻ አስረዳንና ከጎንህ እንቁም። በደልህን ንገረን። ቀጥታ ወደ በደልህ ግባ። እቺ ሴት የበደለችክ በደል ይሄን በደለች ይበላል። አንዲት ሴት 1 ዓመት ቆይተናል፣ እወዳታለሁ። እሺ አንዲት ሴት ለአንድ ወንድ ምክንያቷን አላውቅም፣ መሄድ ፈልጋ ሊሆን ይችላል፣ ኦር ሳምቲንግ አላውቅም፣ ወይም ደግሞ የሆነ ነገር አየው ሰማው ብላ በራሷ ገምታ ሊሆን ይችላል፣ አላውቅም። ለአንድ ወንድ ድንገት በሌሊት ከወንድ ጋር የሆነ ነገር ጀስት ግንኙነት ወይም ደግሞ ከወንድ ጋር እንደሆነች መናገር፣ ከዛ ሲቀጥል ደግሞ ከዛ ወንድ ጋር በመልኩ እንደተኛች መናገር፣ ይሄ ፌር ነው? አሁን በሰው በአንድ ወንድ ልጅ ሆኖ ያውቃል?
እንጃ ህዝቡን እንጠይቅ አንዴ። ህዝቡን አንዲት ሴት አንድ አመት ሙሉ አብረው ቆይተው እኔ አላውቅም፣ እውቀቱ የለኝም እኔ። ህዝቡ ይፍረድ ተወኝ። እኔ አንድ ግለሰብ ነኝ። እዚህ ጋር ያለ 5700 ህዝብ ይፍረድ፣ እኔን ተወኝ። ጋይስ ሰምታችሁታል ያለውን አይደል? በቴሌግራም ተዋወቁ፣ አመት ሙሉ በስልክ ተጀናጀኑ እና አንድ ቀን በማታ በሌሊት ደውላ ከሌላ ወንድ ጋር ግንኙነት እንዳረገች ነገረችው። እንደዚህ አይነት ነገር እዚህ ዓለም ላይ ወንድ ላይ ተፈጥሮ ያውቃል? ቪዚት ፌር ሲፈጠር ትክክል ነው ብላችሁ ታስባላችሁ? ይህም መልሱለት እባካችሁ፣ ኮመንቱን አንብብ፣ እነሱ ይመልሱ። እኔማ የምለውን ነገር ሁሉ ፌር እንዳልሆነ ወይ ከእሷ ጎን እንደቆምኩ እያስመሰልከው ስለሆነ እኔ አስተያየት አልሰጥም። እኔ አድማጭ ነኝ፣ ህዝቡ ነው አስተያየት የሚሰጠው። ከዛ በኮመንት ይንገሩክ። አንድ የምናገረው ነገር ሁላችሁም ወንድም አላችሁ። አንቺም ቢሆን ልጅ አለሽ፣ ወንድ ልጅ አለሽ። ሁላችሁም ወንድም ልጆች አላችሁ። በግንኙነት ውስጥ መፈለግ አለመፈለግ ሌላ ነገር ነው። አለመፈለግ እንኳ ከሆነ ምክንያቱ በመሰረቱ ስትለምነኝ እንዳልሄድ ስትለምነኝ የነበረችው እሷ ነች። ለዚህ ማስረጃ አለ። ለምሳሌ ማስረጃ ላክልኝ፣ ማስረጃ ላሰማ ለህዝቡ። ስትለምንቅ አትሂድብኝ እያለች የለመነችውን ላክልኝ፣ ላሳይ ለህዝቡ ማስረጃ። ኦኬ ልላክ? ላክ፣ ግድ ነው። በማስረጃ ነው እኛ የምናምነው። እሺ ላክልኝ። አይ አላኩልሽ። እየጠበቅን ነው። ትንሽ ሰዓት ሊወስድብኝ ይችላል። ሰድ የፈጀውን ይፍጅ። መስማት አለብን ማስረጃውን፣ ከዛ እናምናሃለን። ቅርታ አድርጉልኝ ጋይስ። አሁን ያለውን ማስረጃ ካላቀረበ ለቀያ ሲወጧል። ተራሽ ሲደርስ ነው የምትናገሪው። እሱ ሲጨርስ የአንቺ ተራ ነው ስልሽ ነው የምትናገሪው። ማስረጃ አለው፣ ያቅርብ ማስረጃ። የለመንሽበት ማስረጃ እዛ አሁን ቅድም ያለው ከወንድ ጋር ተኝታ ምናምን ያለውን ማስረጃ ያምጣልሽ። እሱን እኔ ነኝ እኮ መወስነው እኮ አልኩሽ። መጀመሪያ ይሄንን ማስረጃ ያቅርብ። ስትለምኙ አትሄድብኝ እያልሽ አለሽ። አለው ማስረጃ የለውም? ንግስት ሰዓዳ አትሄድብኝ እያልኩኝ የለመንኩበትን ታይም አላስታውሰውም። እስኪ ያሳይሽ። በጣም ስላወራ በቃ ጥሩ። እሱ ይላክልኝና ካለ ቮይስሽን አሰማለሁ። እዚህ ጋር አትሄድብኝ እያልሽ የለመንሽበት የማንም መጫወቻ አይደለም። እዚህ ጋር ቁጭ እየገባኝ አይደል? ከአንተ ጋር የተናገረ የለም። ስምክን አልጠራውም ወንድሜ። ማስረጃውን እየጠበቅኩ ነው። ለህዝቡ ላሰማ ማስረጃ ያላክል። እኛን የማንም ድራማ መጫወቻ አይደለንም። ማስረጃ አለክ የለክም? ማስረጃ አለኝ ብለህ እየጠበቅ ለምን ድራማ ትያለሽ? ማስረጃ እስካላቀረብኩ ድረስ ድራማ ነው እኮ። ማስረጃውን እስክልሽ ለምን አልጠበቅሽም? ለምንድን ነው ድራማ? ማስረጃ ካለክ ላክ። የዛኔ እኔ ልፈር ስትለምንክ ማስረጃ እኮ ድራማ ወይም ለምንድን ነው እየገባኝ አይደለም። ማስረጃ አቅርብና እኔ ይቅርታ ጠይቃለሁ። ማስረጃ ላክ። እየጠበቅንክ ነው። ደጋግሞ ኒቃሚስት፣ አንዲት አማኝ ሴት፣ አንዲት ሙስሊም እያለ ሃይማኖት እየነካ ነርቨስ አደረገኝ። ሃይማኖት ደጋግሜ ሃይማኖት አታንሳ፣ አንዲት ሴት ባደረገችው ነገር የሌላው እምነት አይነካም እያልኩ ደጋግሜ እየነገርኩ ደጋግሞ አንዲት ኒቃሚስት ሴት፣ አንዲት አማኝ ሴት፣ ሙስሊም ሴት። አንድ ሙስሊም ከሰረቀ ሁሉም ሙስሊም ሌባ ሊባል አይችልም። ኦር አንድ ኦርቶዶክስ ከሰረቀ ሁሉም ኦርቶዶክስ ሌባ ሊባል አይችልም።
እንደዚህ አይነት ድራማ እኛ ቤት ላይ አይሰራም። እየጠበቅኩ ነው ማስረጃ። እሱ ማስረጃውን እስኪልክ እሷ ታውራ፣ ጊዜያችንን ዝም ብለን ከምናባክንና ከሚመሽብን እሱ ማስረጃውን እስኪልክ ድረስ አንቺ መናገር ትችያለሽ። ሰዓት ይወስዳል ብሏል። እንጠብቋለን ቁጭ ብለን። ሰዓዳ ጊዜያችንን ዝም ብለን ከምናባክን እሱ ማስረጃ እስከሚልክ ድረስ ጊዜ ይወስዳል ስላለ ማስረጃው አንቺ መናገር ትችያለሽ። እስካሁን ስለምን ልናገር? እሱ እኮ ነው ከሶኝ የመጣው። ምንድን ነው ያለው? ምን ታደርገኛለች ነው ያለው። አንቺ እና እሱ ለአመታት ትጀናጀኑ ነበር? እናወራ ነበር። ኦኬ። ምንድን ነው የምታወሩት? እንደ ፍቅረኛ ብቻ ይኸው የሆነው መጀመሪያ አካባቢ ኦልሞስት 8 ወር አካባቢ ባል እንዳለ ልጆች እንዳለ ነው የሚያውቀው። እንደዛ የሆነ አወራኝ ነበር። አንቺ ታዲያ ባልና ልጅ እያለሽ ከአንድ ወንድ ጋር ቴሌግራም ላይ ከምታውቂው ወንድ ጋር ለአመት መጀናጀን ኢዚት ጥሩ ትክክል ማለት የኔ ባለትዳር አይደለሁም አሁን ማለት የዛታ ከነበርኩበት አልፈለኩም ማለት ግንኙነት ውስጥ ሌላ ግንኙነት መግባት ስለማልፈልግ ይሄ ነበር መልሴ ማለት ነው። ኢቨን ባለትዳር ሴት በብራዘርሊ እንኳን ከወንድ ጋር መጻጻፍ ትክክል ነው? ባለትዳር ሴት ትዳርሽን ከመፍታትሽ በፊት ነው አይደል ከሱ ጋር የጀመርሽው? ባለትዳር የሆነች ሴት ከሌላ ወንድ ጋር መጻጻፍ ትክክል ነው ብለሽ ታስቢያለሽ? አንቺ ባንቺ ጭንቅላት ወይ ባልሽ ከሌላ ሴት ጋር ብራዘርሊ ራሱ ሲስተርሊ ሴት ጓደኛ እኔ አሁን ባለትዳር ነኝ። ባሌ ሴት ጓደኛ እንዲኖረው አልፈልግም። በፍጹም ሴት ጋር እንዲያወራም አልፈልግም። ሊያወራም አይችልም። ክብሩን ጠብቆ ይቀመጣል። ከወንድ ጓደኞቹ ጋር ያውራ። ወንድና ሴት ስለምን ሊያወሩ ይችላሉ? ስለምንም ሊያወሩ አይችልም። ስለምን እኮ ወንድና ሴት በውስጥ እኔ አሁን ባለትዳር ሴት ነኝ። ከማንም ወንድ ጋር በውስጥ አላወራም። ከሀቢባ ጋር በውስጥ አወራለሁ የሚል ወንድ ካለ ይምጣ እዚህ ጋር። አይውልሽ እኔ ባለትዳር ላለመግባት እንደዛ ነው። ሌላ አዲስ ግንኙነት ውስጥ ላለመግባት ነው። እኔ ልጆች ያሉኝ ሴት ነኝ። የራሴ ፋሚሊ ኬዝ ያለብኝ። ባለትዳር አይደለሁም አልሽ። አሁን ነበርኩኝ ግን የዛኔም አልነበርኩም፣ ግን አልፈልግም። መግባት ስለማልፈልግ ነው ወደ እንደዚህ አይነት ነገር ውስጥ እና ደግሞ ስለ እምነቱ እዚሁ በዚሁ ሰዓዳ እዚሁ በዚሁ ዋሸሽ ለመሰለሽ። አሁን ላይ አይደለሁም ባለትዳር ነበርኩኝ፣ አሁን ላይ አይደለሁም አልሽ ብለሽ አሁን ደግሞ ቆይተሽ ደግሞ መጀመሪያም አልነበርኩም ማውቄ ነው አልሽ። ሀቢባ እያንዳንዱን ነገር እንትናት በእኔ ሶሻል ሚዲያ ላይ እንደዚህ ወጥቼ አላውቅም። መነጋገር ላልችል እችላለሁ እና በአንቺ የተነሳ እሱ ቅድም መጥቶ 6,000 ህዝብ ባለበት ቀን ላይ አንዲት ሙስሊም ሴት ኒቃሚስ ሴት እያለ እምነት እየጠራ ሲናገር እንደነበረ ጀዝባ ነኝ። በቃ ጀዝባ ነኝ። ከእንደዚህ አይነት ጀዝባ ሰው ጋር ማውራቴ ጀዝባ ነኝ። እኔ ራሱ ጀዝባ ነኝ። በቃ ስህተት ነው፣ አውርቻለሁ። እሺ አሁን ምን አደረገች ነው የሚለው ነው። እሱ አደረገችኝ ያለው ከሌላ ወንድ ጋር ግንኙነት አድርጋ መታ ለኔ ነገረች። የለኝም ግንኙነት ከማንም ጋር የለኝም። ያ ሰው ግንኙነት ያለ ሰው የሚምጣ ከፈለገ ማስረጃውን የሚያምጣልሽ እሱ እንደዚያ ያልኩበት። ለማንኛውም አንቺ ከማይሆን ሰው ጋር ማውራቴ ይሄ እኔ ጥፋት ነው ማለትሽ ትልቅ ነገር ነው። የሰው ልጅ ስህተቱን ሲያምንና ስህተቱን ለማረም ሲዘጋጅ ትልቅነቱን ነው የሚያሳየው። ሰው ጥሩ ነው እና ባለትዳር ሴት ደግሞ ከሌላ ወንድ ጋር ማውራት የለባትም። ይህንንም በደንብ ሌሎቻችሁ ማስምሩበት። በጣም የሚያስጠላና የሚቀፍ ነገር ነው። አንድ ቀን ትዋረዳላችሁ። ባለትዳር ሆናችሁ መደበሪያ መዳም ቤት እቃ ማጠቢያ ምናምን ብላችሁ ኢትዮጵያ ባላችሁን አስቀምጣችሁ ከሌላ ወንድ ጋር የምታወሩ ሴቶች ፈጣሪ ያዋርዳችኋል። አንድ ቀን ትዋርዳላችሁ። ስለዚህ ባለትዳር እስከሆናችሁ ባላችሁን አክብሩ። ባለትዳር ሴት ሆናችሁ ከሌላ ወንድ ጋር ወንድማዊ የሚባል ነገር የለም። ወንድምሽ እናትሽ የወለደችልሽ ወንድምሽ ማለቀ ብራዘርሊ ነው ማውራው ምናምን አትበሉ። ቆሻሻ ነገር ነው። የሚያሳፍር ነገር ነው። ስለዚህ አታውሩ አለቀ። ሲንግል ከሆናችሁ ብቻ ነው ከማንም ጋር የመጀናጀን መብት ያላችሁ። ስለዚህ በተረፈው እሱ ምንም አይነት ማስረጃ ካላከ እኛ ዝም ብለን ጊዜያችንን በከንቱ አናባክንም። ጨርሰናል። ይኸው ምንም ቴክስት ነው። እሺ ጥሩ። እሺ ላንብብላችሁ።
እና ደግሞ አውቀዋለሁ፣ ልብሽን አውቀዋለሁ፣ ምንም ጥሩ ነገር የማይታየው ልብሽን አውቀዋለሁ። እና አልኩሽ እኮ ልብሽ ማለት የጀመርኩት እዛ እያለው ነበር፣ ኢትዮ እያለው ስንት የተሳሳትሽ ስንት ነገር አበላሸሽ። እዛ እያለው እናገር ነበር። ይኸው አሁንም እንደዛው ነው፣ ጭራሽ ብሶበታል። እና ደግሞ የራስሽ ጉዳይ ድጋሚ እላለሁ። የሚያሳፍር ልብ ያለሽ ሰው ብትኖሪ አንቺ ነሽ። ዩ ካናት ዲናይት አላት። ከዛ ዶንት ዱ ኤኒቲንግ ዩ ዊል ሪግሬት እና ደህና ዋል። እዚህ ጋር ልመና አላየሁም እኔ። ይህንን የጻፍሽው አንቺ ነሽ ማሪ ሳዳ? ሀቢባ እኔ ነኝ የጻፍኩት። ምንድነው ዶንት ዱ ኤኒቲንግ ዩ ዊል ሪግሬት ማለት? አልገባኝም። የሚጸጽትህን ነገር አትናገር ነው ማለት ነው። ምን አደርጋለሁ ብሎች ነው እዚህ ጋር አንቺ ዶንት ዱ ኤኒቲንግ ዩ ዊል ሪግሬት ያልሽ? ምንም አደርጋለሁ እኮ አላለም። በጣም ብዙ ነገር ሆነ የሚያወራው። የሚሳደበውን እስኪ ቀፋፊ ስድብ ክፈቸው። እንዴት እንደሚሰድበ፣ እንዴት እንደሚያሸማቅቀ፣ እንዴት እንደሚያንቋሽ ልክ ከፈት ነገር የለማ ቴክስት ብቻ ነው። አንቺ እሱ ይላከልሽ ብዙ ነው። ልክፈታው። እሺ ኦገስት 12 2025 ነው ይህንን ሜሴጅ የተጻጻፋችሁት። አሁን ያለነው 2026 ነው። የዛሬ ዓመት ኦገስት ላይ 8ኛ ወር፣ አሁን 4ኛ ወር ነው አይደል? ከ6 ወር በፊት ነው ይሄ ሜሴጅ። አሁን እሱ ስክሪንሾት የላከው ሜሴጅ። እሺ አንቺ ደግሞ የላክሽውን ልክፈት። ይህ ምንድን ነው? የቴክስቶች ነው፣ በጣም ረጅም ነው። ጃንዋሪ 13 ስክሮል እያደረግሽ ነው ወደ ላይ። ይሄ ኢሞ ነው አይደል? የላክሽን የኢሞ ሪካርድ ነው የላክሽልኛ? አዎ የኢሞ ሪካርድ የመጀመሪያው ብትሰሚልኝ ደስ ይለኛል፣ ብታዩ ማለት ነው። ምን አይነት ቀባፊ ነገር ነገር ይኸውልሽ ማሬ፣ የመጀመሪያውን የከፈትኩት ይኸው ድምፅ እኮ የለውም። ቴክስቱን እኔ እንዳነበው ነው ለህዝቡ እንጂ ድምፅ የለውም ማለት ድምፅ አለው። ይሄኛው የኢሞ ነው፣ ግን እኔ ከእሱ ጋር ያቆምኩበት ጊዜ ነው። እሱን ለምን እንዳቆምኩ ምክንያት ምናምን እዛ ጋ አለ። በጣም አሮጥሹ አማሬ፣ እንዴት ላንብበው? ፖዝ እያደረኩ ላንብብ? አሮጥሹ ስክሪን ሪከርድ ስታደረጊ ቴክስቱን እንዲህ ስክሮል እያሮጥሹ ስለሆነ እኔ እያንዳንዱን ላነቧቸው። እሺ ዋናውን ፖይንት ልጻፍልሽ። እኔ እንደዚህ ይህን ቪዲዮ ሪከርድ ያደረኩበትን ፖይንት ልጻፍልሽ። እዚህ ጋር የምናገር ራሱ ይከብዳል። ሪከርድ ያረግሽውን እንትን ልበልልሽ። ሪከርድ ያረግሽውን ልክፈትልሽ። ቮይሶቹን እየከፈትሽ ስክሪን ሪከርድ አለሽ የላክሽው። ሁለተኛውን የመጀመሪያው ቴክስት ነው። ሁለተኛው የመጀመሪያው ቴክስት ስክሪን ሪከርድ ነው። እኔ ፖዝ እያረኩ ላንብበው። ቆይ መጣልኝ ሀሳብ። እኔ ፖዝ አንቺ ብታሮጩም እኔ ፖዝ እያረኩ አነበዋለሁ። 1 ሰከንድ ከመጀመሪያው ላርግ። ከዛ ፖዝ አድርጌ ይሄኛውን ፓርት ሲጨርስ እንደገና ፕላይ አርገው። ኦ ማይ ጋድ ታሮጫለሽ በጣም እሺ። እሱን አንተ ነህ የምታውቀው ውዴ አልሽው። ዱዩ ኖ ትሪሶ ምንድነው? ዜር ሰም ብሎ የጥያቄ ምልክት አይዶንት አንደርስታንድ ምን ለማለት እንደፈለገ ያንቺ መልስ እሱ አንተ ነህ የምታውቀው። ኧረ ታውቂያለሽ ሀቢባ፣ በደንብ አንብቢው እንግሊዝኛውን። ግን ሚውት አድርጊ ቢያንስ። አላውቅም፣ አንቺ ተርጉሚ። አላውቅም ምንድን ነው? አላውቅም እኔ ነገር ስክሪን ሪከርድ ያደረግኩት ከእህቴ ጋር ግንኙነት አለው ይሄ ሰውዬ ማለት ነው። ይጽፍላት ነበር በቲክቶክ ኢንቦክስ ይጽፍላታል። ለረጅም ጊዜ አውራታ እሱ አታውቅም ማን ይሁን ምን ይሁን። ከቤተሰብ ነው ማለት ነው። ዝም ብላችሁ ካገኛችሁት ጋር የምታወሩት ከቤተሰብ ነው። ከአንቺም ጋር ከእህትሽም ጋር ነው የሚያወራው። ያወቅኩበት ጊዜ ነው። እሱ እኮ ነው የሚያሳድደኝ። እሺ ላንብባ እንዴ። እሱን አንተ ታውቀዋለህ ውዴ አልሽው። ፖዝ እያደረኩ ላንብብ። ተመለሰብኝ ወደኋላ። ቆይ አሁን ከመጀመሪያው ጀምር። ወይት ላይ አድርጌ ከዛ እዚህ ጋር ፖዝ አድርገዋለሁ። እንደው እንዲህ ነው ስክሪን ሪከርድ የሚቀዳው በእናትሽ። ቆይ አሁን እዚህ ጋር ላቁም። ኦኬ ያ ይቻላል እንዴ? ኤኒዌይ መልካም ቀን አልሽው። ከዛ አለሽ። ከዛ እሱን ተይው አለ እና ግን እንዴት ነው እኔን እያሰብሽ ተቸገርሽ እንዴ? ስታሳዝኝ ሁለተኛውን ነገር ብነግርሽ አይሻልም አለሽ። ከዛ ሁለተኛው ቅኔው ምን አመጣው ዲር አልሽው። ከዛ ዊ ካን ሌት ጎ በት ዊ ካናት ፎርጌት
እኔ ምንም ልረዳት ቁማሪ ወይ ከመጀመሪያው ቀስ እያልሽ እስከሚልካድ ብታረጉ ይሻላል። ውዴ ሀቢባ ይኸውልሽ ዲዩኖ ስሪሰም ያለኝ እህቴንም ያወራል እኔንም ያወራል እና የሶስት ሰው ግንኙነት ማለት እሱ 3 አይነት ግንኙነት ሴክስ ምናምን ነው የሚፈልግ። ይህን እዚህ ጋር መናገር አለብኝ። እንደዛ አይነት ቀባፊ ነገር ነው የሚያወራው። በጣም የደበረኝ ማለት ነው። ማለት የደበረሽ ከ3 ሴቱ ከአንቺ ውጭ ሌላ 2 ሴቶች ጋር ግንኙነት እንዳለው የነገረሽ ነገር ነው ቀፋፊ ያልሽው? ተሪሰም ምን እንደው ታውቂያለሽ ወይ ብሎ ነው የጠየቀኝ። ምን ማለት ነው? እኔም አላውቅም ማለት ነው። ምንድን ነው ጎግል አድርጊ ተጨማላቂ ጊዜ የለኝም። ጎግል አላደርግም። ንገሪኝ አንቺ ካወቅሽ አሳውቂኝ፣ ወይ የምታውቁ ጻፉልኝ። ምንድን ነው አላውቅም ውዶቼ። ምንድን ነው 1 ለ3 ማለት ነው? ይህንን ራሱ ማወቅሽ አንቺ። እኔ አሁን ያው በዛ የ36 ዓመት ሴትዮ ይህንን አላውቅም። እሺ ምንድን ነው የሚባለው በነገራችን ላይ? አንቺን መርሳት አይቻልም፣ ምን አይቻልም። አይዶን ነው ዋት ብሎ ይህ ብልግና ቃል አላነበውም። ፐርሰናሊቲ ጨዋነቴ አይፈቅደውም። እሺ ከዛ በአእምሮዬ 2 ነገር ሰርኩሌት ሲያደርግ ነበር። አንደኛው እንዲህ የሚል ይች ኧረ እናትዬ እንዳለ ቃላቶቻቸው የሚጻጻፉት ብልግና ነው። ይቅርብን እኛ። እሺ ወደ ቮይሱ እንሂድ። የመስመር ሰው እና እያንዳንዱን ነገር ደምሪ ግን ማለት በጣም የሚያሳዝነኝ ማለት በጣም የሚያሳዝነኝ ነገር ምን ብሎ ምን አይነት ቆሻል ምን አይነት ጀነት ችሩታ አንቺና ስትገዳ ምን አይነት እንዴት አንቺ አይነት ሰው ካገናኛል? የምሬን እሺ ሰው ችግር ከብልግናው ጋር ከምስምንታ ወይ ራሱ ከመሸጋ ችግር የለውም። ያው ነገር ብዙ ምክንያት ችግር የለውም። ግን እንዴት ሰው በዚህ መልኩ ይደንዛል? እንዴት ሰው በዚህ መልኩ እንዴት አምሮሽ ሊት በጣም ሊት በቃ የሆነ የወረ ምን አይነት የሆነ እንጭጭ በቃ ምንም እንትን ያለች ምን አድርገሽ ነው ይህንን ቮይስ እንትና ሳዳ ይኸውልሽ ሀቢባ የሆነ ሰዓት እኔ አሁን ምክንያቱ ሪዝኑን ሁላ አላውቅም። የሆነ ሰዓት ይመጣል እንደዚህ ሰድቦኝ ምናምን አዋርዶኝ ይሄዳል። ደግሞ ይመጣል ብሎክ ሳደርገው ይኸው የቲክቶክ አካውንት ፌክ አካውንቱን ልኬልሻለሁ። ስንት መዓት ማለት ነው። በዚህ ይከታተለኛል። ኦፊሻል አካውንቴን ያውቃል። ማነው ፌስቡክ ፔጅን ምናምን ሁሉንም ያውቃል። ኤቭሪቲንግ እና በአንዱ ብሎክ ሳደርገው በአንዱ ቮቲም ላይ አለ፣ ደግሞ ቴሌግራም ሁሉም ቦታ ላይ አለ። እንደዚህ አይነት ባለጌ ቃላቶችን ያለ ምክንያት መስደብ ማለት ያለ ምክንያት መልስ እኒውና ከአንቺ መልስ ምክንያት አለው የለውም የሚለውና ግን እኮ የራስሽን እኮ ደልተሻል። ዩ ዲሊት ዚስ መሴጅ ይላል። የራስሽ እኮ ተደልቷል። ለምን ያንቺን ደለትሽ? ያንቺንም ለምን አብረሽ ሪካርድ አላረግሽልኝም? ያንቺ ምላሽ ለምን ደለች? እዚህ ጋር ያንቺ ምላሽ ነበር ለእኛ ሲሰብሽ ያስተባበልሽበት ለምን ተደለተ? ያንቺን ዩ ዲሊት ዚስ መሴጅ ያንቺ መሴጅ ለምን ተደለተ? ቮይስ ማነው ድምፅ የሌለው ቮይስ ልኬ ነው የሚሆነው። ዲሌት አደረጉት። አይ ቲንክ እንደዛ ነው የሚሆነው። ታማኝ አይደለም በታች ውሽ እኔ እንዴት እንደማናግረው እሱ በምን ትሆን እኔ እንደሚያዋራኝ ኤቭሪቲንግ የትኛውን ቦታ ላይ እልክልሻለሁ። ቴሌግራም ላይ ብትይ እኔ ብዙም መልስ አልሰጠውም። በትንሿ ቆይቻለሁ። አንድ መሰረታዊ የሆኑ ጥያቄ እኔ እንዲሁም እንትን የምልሰዋል ሀቢባ ይቅርታ እየገባኝ አይደለም። ቅድም እኔ ጋር ነበር ያቆመው አይደለ? እኔ ጀምሬ በምን እንዳስቆምሽኝ አላውቅም።
ማስረጃ እስክትልክ እየጠበቅን ነው ወንድሜ ቴድሮስ፣ ማስረጃ እስክትልክ እየጠበቅን ነው። የለመነችብክ እንዳትሄድ የለመነችክን ማስረጃ አንተ ማስረጃ እስክትልክ ድረስ ጊዜያችን እንዳይቃጠል እሷ ገባች መሀል ላይ። ማስረጃ ልካል። የላከው ማስረጃ አይደለም። ዶንት ዱ ኤኒቲንግ ዩ ዊል ሪግሬት። ምንም እንዳትሄድብኝ ይላል ይሄ። ዶንት ዱ ኤኒቲንግ ዩ ዊል ሪግሬት ማለት ምንም ነገር እንዳታደርግ። እዚህ ጋር ስትሰድባት ምንም ነገር እንዳታደርግ ትጸጸታለህ ብላ ደህና ዋል ብላ ጻፈች። እሱ ምን ማለት ነው? እንዳልሄድ ነው እንዳትሄድ ነው አይደለም? እንዳትሄድ ነው የሚለው። እንግሊዝኛ አላውቅም ጋይስ፣ እናንተ ተርጉሙ አንዴ። ተርጉሙልኝ። ብሎክ ላድርጋት ነው ልወጣ ነው እኮ ገብቶሻል? ዶንት ዱ ኤኒቲንግ ዩ ዊል ሪግሬት። ብሎክ የሚል የለም እኮ አንተ ስድብ ነው የሰደብካት። ስድብ ስትሰድባት ምን እያወራን ነው ከላይ? እሷን ጠይቂያት። ለምንድን ነው እንደዚህ የጻፈችው? ሌሎችም ነገሮች አሉ እኮ መላክ አስፈላጊ እኮ ላክ እኮ ላክ። አትሂድብኝ እባክህ ብላ አስፈላጊ ከሆነ ልልክልሽ ይችላሉ። ላክልኝ አስፈላጊ ግን አሁን ምንም ጥያቄ የለውም እኮ ምን ሁልጊዜ እኔ ደውዬ አላውቅም። ለምሳሌ ጠይቂያት እስኪ ደውሎ 3 ሰዓት የሚያወራው መጀመሪያ ማስረጃውን ላክልኝ ወንድሜ። ከዛ አሁን የላኩልሽ ማስረጃ ይህንን አይደለም። እሺ ምንም ነገር እንዳታደርግ ያ መለመን ነው። ይሄ ለምሳሌ ምንም ነገር እንዳታደርግ ትጸጸታለህ ማለት ይሄ መለመን ነው። ሊትራሊ ይሄ መለመን ነው። ምንም ሌላ እንትን የለውም። እኔ ምን እያደረግኩ ነው? ኦልሬዲ ተበሳጭቻለሁ። ብሎክ አድርጊያት ልወጣ እችላለሁ። በዛን ወቅት እንደውም ከሪሌሽኑ በቃኝ አልኳት መስሏታል። እሷ እንደዛ ነው ስታወራኝ የነበረው በዛ አንዴ። እሺ እሷ ከሌላ ወንድ ጋር እንደተኛች ላንተ የነገረችበትን ቮይስ ማስረጃ ላክልኝ። አይ ቮይስ አላልኩሽም፣ ወይም ደግሞ በቮይስ አይደለም ላከችልኝ አልኩሽ። ወይም ደግሞ ቅድም ለምሳሌ አንቺ ደውላ ነገረችኝ ብለሃል አልሽ። እንደዛ አይደለም ወንድሜ። የኔ ጥያቄ አጭር ነው። አሁን እሷ እኔ ከሌላ ወንድ ጋር ተኝቻለሁ አላልኩትም፣ ማስረጃ ያቀርብላለች። እንደ ተከሳሽ መብት አላት ማስረጃ የመጠየቅ። ማስረጃውን ልታቀርብልን ትችላለህ ስትነግረህ ከሌላ ወንድ ጋር ተኝቻለሁ ብላ የነገረችበት ቮይስ አለክ? ኦኬ ሀቢባ ማለቴ አሁን ጥያቄ እየሆነ ነው። እኔ አልጨረስኩም ንግግሬን። መጀመሪያ አሁን አስቆምሽኝና ለምን ሀልፍ ይህን ብቻ መልስልኝና ትቀጥላለህ። ማስረጃ አለክ ያንን ስትነግርህ? እሺ አስፈላጊ ከሆነ ያንን ማሳየት ይችላሉ። ልክልሻለሁ። ለህዝቡ ማሳየት ይቻላል። ላክልኝ እናሳይ። ላክልኝ አንዴ ላሳይና እንቀጥላለን። ግን ደግሞ በጣም ይወጣ ሊሆን ይችላል። አሁን ይሄኛው ሌላ ኃላፊነቱን ወስዳለሁ። ስክሪንሻት አድርጌ ከላኩኝ ይሄኛው ሌላ ችግር የለውም። ዶንት ወሪ አይ ዊል ቴክ ዘ ሪስፖንሲቢሊቲ። ላክልኝ። አቢባ ከዛ በፊት ግን አሁን እያወራሁ መጀመሪያ ላክልኝ ጨርስና ከዛ በኋላ ወደ ማስረጃው መጀመሪያ ማስረጃው ከእንደው ትጨርሳለህ። መጀመሪያ ላክልኝና ማስረጃውን ላክልኝና ከጨርሳለህ። የሚገርመው ይህን ነገር መናገርም ለሰው መላክም ሁልጊዜ ነው የማፍረው። አልችልም ሁላ ብዙ ጊዜ ተጠይቄም አውቃለሁ። ያው ማስረጃውን ትልካለህ ወይስ አትልክም? አጭር ጥያቄ። ያለ ማስረጃ የሰው ስም ማጥፋት አይቻልም። እንደዚህ ያለችኝ ብለካል። ያለችበትን ማስረጃ አቅርብልኝ። ማስረጃውን ታቀርባለህ። ከዛ እናምንሃለን፣ ከጎንህ እንቆማለን። ከዛ ውጭ ግን ማስረጃ ከሌለህ ግን ተቀባይነት አይኖረውም። ያው የምጠቀመው አንድ ሞባይል ነው። ጊዜ ሊወስድ ይችላል። የፈጀውን ይፍጅ እንጠብቀሃለን። ላክ መጀመሪያ
ሚዩት አድርግና ላክ። እስከዛ የሚረብሽ ድምፅ አናለቀ። ማስረጃውን ስትልክ ነው እንድታወራ ፈቅድልህ። እስከዛ ሰዓዳ ታወራለች። ማውራት የምትፈልጊው ነገር ካለ እድሉን ሰጥሻለሁ፣ ማስረጃ እስኪያቀርብ። ሀቢባ አሁን እሱ እኮ እዚህ ጋር የመጣው ችግር ደርሶብኛል እያስከታተለች ነው፣ በሰዎች እንትን እያስባለች ነው ምናምን ብሎ ነው አይደል? አዎ ስክሪን ካርዱ ደርሶች ከሆነ ቀን ላይ ያለው ምንድን ነው? አንቺ ሳውዲ ተቀምጠሽ ኢማራት ውስጥ ሆስፒታል ሄዶ ለመታከም ቀድመሽ ሰው እንደምትልኪ የተናገረው። ከካደን የስክሪን ሪካርዱን አወጣለሁ፣ ላይቭ ሪካርዱን። ምግብ ቤት የትም ቦታ ምግብ ቤት አምኖ መብላት እንዳልቻለ፣ ለምን መርዝ ልታስበይው እንደሆነ፣ ሰው እየላክሽበት እንደሆነ፣ ስራ እንዳቆመ በአንቺ ምክንያት፣ ምክንያቱም ሲወጣ ሰዎች እየተከታተሉት እያገኘ ስለሆነ፣ ቪዛውን በአንቺ ምክንያት እንደከነሰለ፣ ስራ መስራት በማቆሙ ምክንያት ሰው ወደ ሀገር ቤት ሊገባ እንደሆነ ነው የነገረን። እኔ አሁን እንደዚህ ሳውዲ ላይ የምትኖር ሴት እንደዚህ ማድረግ ትችላለች? ማንኛዋ ሴት ናት እንደዚህ ማድረግ የምችለው? እንዴት ነው ማድረግ የሚቻለው? ማስረጃ ያምጣ። እኔ አሁን ላይ ነው ያወቅኩት እንደዚህ እንደሆነ። ግን እሱ የሚለኝ ቮይስ ሪኮርድ ልኬልሻለሁ እኔን ካላየ መኖር እንደማይችል እኮ ልክፈትልሽ። አድርጊልኝ። የትኛው ነው ልክፈትልሽ? አንቺ ሁሉ ነገር በማስረጃ ከሆነ እየከፈቱ ማስረጃውን በጣም ብዙ ነው። ግን እኮ ሜንሽን አድርጊ። የትኛው ላይ ያለ አንቺ መኖር እንደማይችል የነገረሽን ሜንሽን፣ ይሄን እናሰሚ ብልሽ ሜንሽን አድርጊ። ራሱ ከ5 ቀን ታዲያ ለምን አንግባባ? አዎ ጎበዝ፣ እንደ ሪፕ ነገር አድርጊው። ገባሽ? ለምን አንቺ በጣም ብዙ ነገር ስለላክሽ የትኛው እንደሆነ እኔ አላውቅም። ስልኬ ሙሉ እኔ ላክሹ። ከዚህ ሁሉ የትኛው እንደሆነ በብናቃል የላክሹ ፋይል ማዕት ነው። የትኛው ቆይሽን ያሁን ዝምትን ብልሻለሁ። እንዲህ ነገር አለ እንደ ሪፕላይ ነገር ስታረጊው ይሄንን ብለሽ ወይ ነጥብ ነገር አርጊበት። እንደ ላይ ነገር አርግሽ። ተመርዣለሁ ብሏል ሀቡዬ። አዎ መርዝ አስበልታኛለች በሰው ብሏል። እሱም እንጠይቋለን። ሶስት ቪዲዮ ሰርቷል። አሁን ሀይድ አርጎት ነው ለእኔ ዳውንሎድ አርገው ልከውልኛል። ቃል ላይ እሱ ላይቬ ላይ ገብቶ ቃል ላይ ዳውንሎድ አርገው ዋትሳፕ ላይ ልከውልኛል የሰራቸውን ቪዲዮዎች። አሁን ላይ ግን የለም፣ አጥፍቶታል ቪዲዮ። ቴሌግራም አካውንትሽ ንገሪኝ፣ በዛ ፎርዋርድ ላደርግልሽ። ይሄኛውን አልከፈተልኝም። እሺ በውስጥ ዩዘር ኔም ሰጥሻለሁ። አልፈልግም ማንም ኮንታክት እንዲያደርገኝ። ዩዘር ኔሜን ኮፒ አድርገሽ ፔስት ስታደርጊው ቴሌግራም ላይ ሰርች ባር ላይ ታገኘኛለሽ። ቼክ ዩር ዋትሳፕ ሰዓዳ። ቼክ እያደረኩ ነው። ይህ ደግሞ ምንድን ነው? ይህ የሱ ፎቶ ነው። ቪዲዮ ላይ ግን ፍሊተር ነው ምሳሌ ሌላ ነው መልኩ። ሰዓዳ ሰላም ነሽ? እኔ ተረብሽሽም ሆነ ላስፈራራሽ አልፈልግም። እኔ የምፈልገው በሁለታችሁም ሰላም እንዲፈጠር ነው እና ከቻልሽ ትሪታ እንድታረጊው ነው የፈለግኩት። ይህን የምልሽ በሱ ላይ ለደረሰበት አካላዊና አእምሮአዊ ጉዳት፣ እስር፣ እንግልት እጅሽ
ከሌለበት ነው። ኢመራት ላይ ታስሮ ነበር። ይሄ ወንድሙ ነኝ ብሎ የሚያናገረኝ ሰው ነው። ሌላ እህቱ ነኝ ብላ በጣም ነው የሚፎክሩት። በነገራችን ላይ ዛቻ፣ ማስፈራሪያ የእሱ አንሶኝ መጥተዋል። አንተ ነው የሚባለው ወንድሙ ነኝ ብሎ የሚያወራሽ ነው ይሄ ቴክስት? አዎ፣ መጀመሪያ ላይ አሪፍ እያወራን ነበር፣ እያስረዳሁት ነበር። በኋላ ላይ ያው እየዛት ነበር። እኔ የምልሽ ሳድዬ ስራሽ ምንድን ነው ማሪ? እኔ እንደ ማንኛውም ሸቃላ ማዳም ቤት ነው የምታየው። ታይማለሽ የሁሉ የምትጻጻፊበት ከዛም ጋር ከዚህም ጋር ሀው ዩ ሀፍ ታይም ማሪ። በቤቴ እየኖርኩኝ ከአንድ ሰው ጋር የምጻጻፍበት ጊዜ የለኝም። ዋትሳፕ ላይ ሰው ሲያወራኝ ነርቨስ ነው መሆኑ። አታውሩኝ፣ አትደውሉብኝ ነው የምለው። ሀው ዩ ሀፍ ታይም እንዴት ነው ማለት? አለማውራት አልችልም። እሱን እስኪ ስንት ቲክቶክ አካውንት እንደሚከፍት ፌክ አካውንት በአንዱ ብሎክ ሳደርገው ቴሌግራም ብሎክ ሳደርገው በሌላ አካውንት ይመጣል። በቃ ቁም ስቅሌን እኮ ነው። የ8 ወር ኦልሞስት እንደዛ አካባቢ እኔ ያቆምኩበትን ጊዜ ልክ የልሻለሁ እኮ ጽሁፌን ቴክስት ያደረኩለትን መጀመሪያ። እሺ በመጨረሻ ጊዜ ነው የምነግርሽ፣ በወንድሜ ላደረግሽው ነገር ሁሉ ዋጋ ትከፍይበታለች። አሁንም ትናንትና ላረግሽው አሁንም እያረግሽ ላለሽው ነገር ሁሉ መቼም እንዳትረሺ። ሁሉም ነገር ደርሼበታለሁ። ዘርሽን በሙሉ ለመጠበቅ ሞክሪ። በማይመጣው ወንድሜ ነው የመጣሽው አለ ወንድሙ። አንተ ነህ። እሺ ከዛ ይቺ ደግሞ ተብዬ ናት። ቆይ ይሄ ቴክስት ደግሞ ማለት ነው። አይኖ በስራ ምክንያት መኖር ከብዶት ይሆናል። አንቺ ነሽ የኛሽ ኢንጂነር ነው። እንዴት መኖር እንዳለበት ጠንቅቆ ያውቃላልሽ። ከዛ እና ማስረጃ ካለህ ጠይቁኝ፣ እኔ ተደብቄ አይደለም የምኖረው አልሽው። ከዛ በጣም በምሳሳለት ወንድሜ አይደል የመጣሽብኝ፣ በምትወጁ መጣብሻለሁ፣ ጠንቅቄ አውቅሻለሁ። ከዛ ወንድምህን ከነ መልኩ አላውቀውም እያልኩህ ነው ማለት በስልክ ብቻ ነው የምናወራው፣ ላይክ በመልክ አይቼው አላውቅም ነው። እሺ በቃ እንደዛ ይሻላል፣ የፈለግከውን አድርግ አለችው። ምን ለሚለው ሪፕላይ አድርጋ በጣም በመሳሳለት ወንድሜ ነው የመጣሽው፣ በምትወጁ መጣብሻለሁ ላለው። እዛ እኔም እንደዚህ ለምታወሩት ዛቻ፣ ማስፈራሪያ በህግ ጠይቃችኋለሁ አለችው። ከዛ እባክሽ ብሎ ታገባል። ያልገባኝ ነገር ይቅርታ አድርጊልኝና አሁን ተብዬዋ ማለት ፌር ነው? ምን እየሆንሽ እንደሆነ አልገባኝም። ይቅርታ ቢባ ካልሆነ አሱ ሰውዬ እዛው ከእሷ ጋር ጨርስ፣ ስነ ስርዓት ያዘሽ። እኔ አክብሬ ጊዜ ሰጥቼ ጌሜን መስዋዕት አድርጌ እያዳመጥኩ እኔም በስርዓት ነው እየጠየቅ ሰው እኔን ምንም የመጠየቅ መብት ተብዬዋ እኔ ምንህም አይደለም መብቴ ነው። ተብዬዋ ወንድም ተብዬው እላለሁ። እራስህ ብትሆን በፌክ አካውንት ልታሳብዳት ልጅቷን እየጻፍክላት ያለከው ይሄ ሰው ወንድምክ ለመሆኑ ምንድን ነው ማስረጃ? ፕሮፋይል የለ፣ መልክ የለ፣ ምን የለ። አንተው ራስህ በፌክ አካውንት ቢሆንስ ልጅቷን ለማሳበድ እንደዚህ ቴክስት እያረክባል። እሷ ፌክ አካውንት ነው ብላለች። ፌክ አካውንት ወንድሙ አወራኝ ብላሻል። ወንድሜ ጋር ብዙ ጊዜ ያወራሉ። እሷ ታውቃለች፣ ታውቀዋለች። እሷንም እህቴንም ታውቃታለች። እህት ተብዬዋ ማለት ምን እየሆነ አሁንም ደግሜ እህት ተብዬዋ ካልሆነ ችግር የለውም። አንቺ ብቻ አይደለም አሁን ሶሻል ሚዲያ ላይ ያለሽው። ሂድ፣ የፈለክበት ሂድ። ኦኬ ምንም አሁን ይሄን ያክል እኮ ሰው አቢዩዝ ማድረግ አይጠበቅብሽ። ውሸታም ስለሆንክ ነው እንጂ ይኸውልህ ማስረጃ ቢኖርክ እኔ ቀን ላይ ላደረግከው የስም ማጥፋት ማስረጃ አቅርብልኝ። አቅርብ። ጭራሽ ማፋጠጥ ሁለተኛ እድል የለም እዚህ ቤት ውጣ ከዚህ። አንደኛ በጣም ውሸታም ነክ። በዜሮ አካውንት ከፍተህ መተህ 1000 ቁጭ ብዬ ፎሎ አስደርጌክ ቪዲዮ አብራ ስልክ ልክ ፎሎ ከሞላ በኋላ እናትክን እንደምትፈራ ቪዲዮ ለማብራት አልከኝ። ህዝቡ ነው እያለ እንደዛም ሆኖ እሷን ጠይቄ እድሉን ሰጠውክ እንድታወራ። ጨምላቃ ሰዓዳ ላይ ሄደ ተጨማለቅ። እኔ ላይ አይደለም። እኔ ላይ እንደዚህ አይነት ድራማ አይሰራም። እዛ ሄደ ድራማ አንስራ። ጭምልቅልቅ በጣም አባበልኩህ። ሹሩሩ አልኩህ። እንደው የሆነ ችግር ካለብክ ብዬ አስቤ ሹሩሩ አልኩክ። እዚህ ከፍሎ ቀጥሮ እዚህ ጋር ያስቀመጠኝ መሰለው እንዴ? እንደዚህ አይነት ድራማችሁን እዛው እንደዚህ አይነት ጅል ላይ እየፈለጋችሁ ድራማችሁን ዝሩ። እኔ ሀቢባ ላይ እንደዚህ አይነት ድራማ አይሰራም። ደግሞ ክብር ሰጥቼ አስገብቼ በሰማሁት ደግሞ ተብዬ አትበይ ይለኛል እንዴ? እና ውሽሚት ተብዬ ልበልልክ? ውሽሚት ልበልልክ? እህት እንደውም ክብር ነው። ውሽሚት ልበልልክ? ጨምላቃ እሺ ሳዳ እንዳሰማልሽ የምትፈልጊው ቮይስ አለ ወይስ ምን ትያለሽ?
ቴሌግራም ላይ ልኬልሻለሁ። አሁን ቅርብ ቀን ራሱ እንዴት ነው የሚያወራኝ ልኬልሻለሁ። እና እኔ ግንኙነቱን ያልፈለግኩት እኔ ነኝ እንጂ እኔ የማሳድደው ሰው የማስልክበት እሱ አቅሙ ራሱ የለኝም። ነገርኳቸው። እሙ አማር የሚል ነው ቴሌግራም። አማር የሚባል ልጅ አለሽ? አለኝ አሉ ልጆች፣ 2 ልጆች አሉ። ማሻአላ ድምፅሽ ግን የልጅ ነው የሚመስለው። እንግዲህ በጊዜ ወልደና ልጆችሽን ብታሳድጊ አይሻልም? ከእንደዚህ አይነት ሰው ጋር ይሻል ነበር። ያወራሽ ጊዜሽን ከምታባክኝ። እንዴት ወደዚህ ነገር እንዳስገባኝ ሁላ አላውቅም። ማነው ወንድሜ? እንደዚህ አይነት ድራማትን እዛ ሄደ ስራ። እኔ ሀቢባ ላይ አይደለም እዛ ሄደ ተጃጃል፣ የምትጃጃልበት ቦታ። እሺ አይ ነው ከብዶት ሊሆን ይችላል እኮ ኖሮ ኢማራት ላይ ከብዶት ሊሆን ይችላል። እና መታገዝ ፈልጎ ከሆነ ምክንያት ባያደርገኝ ላሰማበት። በነገራችን ላይ ማለት ነው ስሚ፣ አንዳንድ ነገር ያው ትንሽ ገር የኔ ፈጣን ላይ ነው። በነገራችን ላይ ማለት ነው ስሚ፣ አንዳንድ ነገር ያው ትንሽ ገርሞኛል፣ ግን የምሬ ነው። የሆነ ትንሽ እየሳኩኝም ነበር። ሌላው ደግሞ የሆነ እንዳልኩሽ ትንሽ ገርሞኛል ገርሞኛል። ግን በጣም ማሰብ የማልፈልገው ነገር ምን እንደሆነ ታውቂያለሽ? የምሬ ነው። ምን እንደሆነ ታውቂያለሽ? ሜይ ቢ ነግሬሻለሁ። ሜይ ቢ አሁን ያለሁበት ሲቹዌሽን ቢያንስ ስለሱ ኦኬ። እና ብቻ ግን ልነግርሽ የሚፈልገው ጀስት አንቺን እንደማላገኝሽ ማሰብ እሱ ነገር ያመኝ። አንድ ቀን ግን 15 ዓመት አብሬ የቆየሁት ባሌ አንድ ቀን አንቺን እንደማላገኝሽ ማሰብ ያመኛል ብሎኝ አያውቅም። የምሬ ነው። እሱ ያመኛል። ሞር አሁን እንደማላገኝሽ ማሰብ ማለት ነው። በጣም የሚገርምሽ አንዳንድ የምናገርሽን ነገር ምናምን ያቆምኩት ራሱ እኔ እንጃ ብቻ እንደማገኝሽ አስብ። በእውነት ይህ ማሰብ አልፈልግም። አንቺን አላገኝሽም ብዬ ማሰብ አልፈልግም። ያ ብዙ ነገር ተፈጥሮ ሊገባኝ ግን እኔ እንጃ ሜይ ቢ እኔ አሁን ወደፊት የምቀጥል ከሆነ እንኳን እኔ እንጃ አንቺን ካላየሁሽ የምረጋጋ ራሱ አይመስለኝም። ይኸው መች ተረጋጋ። ከእሷን አላየሁም። ለጋደት ቲክቶክ ላይ መጠን እኔም በማላቀዋ እኔ ላይ ከቀን ጀምሮ ስትጫማለቅብኝ የነበረው ቀን ጀምሮ እኮ ነው ልጄ ለከፈኝ የጀመረኝ ሰውየው። ታዳምጭኛለሽ አታዳምጭኝ በግድ እኔን እዚህ ጋር እሱን እንዳዳምጥ የሆነ በደሞዝ ሰው የተቀጠረኝ ግን የመረጋጋ መርፌት ወጋ። ተረጋጋ። እኛ ምን አገባን ታዲያ? እሷን ካላየክ እኛ ላይ እኛ ምን አገባን? አሁን እኔ ነገ ኦኬ ህይወት ይቀጥል ብል እንኳ አንቺን ካላየሁሽ የምረጋጋ ይመስል እውነቴን ነው። እና ይሄኛው ኢተርትስ ይሄኛውን ነው ማሰማት። ይሄኛው በጣም የሚያምር ደስ አይለኝ በእውነት ምንነት ፍቅር ነው ያዘው። ግን ጋይስ አንቺን እንደማላገኝሽ ማሰብ የምር ነው የምልሽ ይጎዳል። አላገኝሽም ብዬ ማሰብ አልፈልግም። በቃ አላውቅም ብቻ የሆነ ጊዜ እንደማገኝሽ እንደማይሽ የምኖር ከሆነ የምቀጥል ከሆነ ወደፊት አንቺን ሳላይሽ አይመስለኝም በእውነት በቃ አልችልም። ሀቡ ጊቭ ሂም ቻንስ ዩ ኖ ሃው መኒ ቻንስ አይ ጊቭ ሂም። ቀን ላይ እንደዚህ ተናግሮኝ አናዶኝ ነቅዬው ከዛ ሁለተኛ እድል ስጩ ሀቢባ እንስማው ግድ የለሽም ሲለኝ ህዝቡ በኮመንት እሺ ብዬ ድጋሚ ያስገባሁት።
ከዛ አሁን ለእንደገና እኮ ነው የእሷን ንዴት እኔ የሚወጣው። እኔ ምን አገባኝ? ሀቢባ አድርስችው ይናገር በቃ። ይኸውልሽ ስትረስ ውስጥ ነው ያለው ልጁ፣ ስትረስ ውስጥ ነው ያለው። ለእኔ የሚለኝ እንደዚህ ነው። ሄዶ ደግሞ ፋሚሊንም ብለው ላናገሩኝ ማለት ነው። እኔ አላምንም እንደሆኑ ለእነሱ ደግሞ በቃ እንደማሳድደው ሰው እየላኩኝ ምናምን እንደማደርገው። አሁን እኮ ለእኔም እኮ አለኝ ትለምነኛለች ልሄድ ስል ብሎ እኔ ቲክቶክ ላይ 3 አመት ሙሉ ስንት ሰው ሳስታርቅ ስዳኝ ጋይስ፣ አንድ ቀን ያለ ማስረጃ ለማን ምን እሺ ብያቃለሁ። አሁን እሱ የለመነችበት ትለምነኛለች ይላል። ግን ይኸው እየለመነ ያለው እሱ ነው። እንግዲህ ከአንቺን ካላየው መረጋጋት አልችልም ልሞት ነው እያለ ያለው እሱ ነው። አንድ ማሰብ አልፈልግም አንቺን ማጣት እያለ እሱ ነው። እሺ እሷ የለመነችበት ማስረጃ አቅርብ፣ እያቀረበ አይደለም። በእንግሊዝኛ ይውል ሪግሬት የሚለውን ሲሰድባት ደጋግሞ ሲሰድባት የላከልኝ ስክሪንሽት ዶንት ዱ ኤኒቲንግ ዩ ዊል ሪግሬት ያለችውን ይሄ አትሂድ ማለት ነው ብሎ ካርጌ ለውጣ ስለሆነ አትሂድ ማለት ነው አለ። እሺ በቃ አልከራከርም ብዬ እሱን አምኜ ተቀብዬ ከዛ የደረሰብኝ በደል አቢዩዝ አድርጋኛለች አለ። እንዴት ነው አቢዩዝ ያደረገች? ከሌላ ወንድ ጋር አስቢው፣ እኔ ወንድ ሆኜ ከሌላ ወንድ ጋር እንዴት እንደተኛች ምናምን፣ ከሌላ ወንድ ጋር መተኛቷንና አተኛኘቷን ያደረገችውን ሁኔታ አደራረግ ነገረችኝ። ያ አይምሮዬን ረበሸው አለ። እሺ ችግር የለም ማስረጃ አቅርብልኝና ከአንተ ጎን እንቁም፣ እንፍረድባት እሷ ላይ። ያይ እሱም ማስረጃ በጣም ኦቨር የወጣ ነገር ነው። እሱም ማቅረባችን ግድ የለም እኔ ኃላፊነቱን ወስዳለሁ። እኔ ሊየው እና አላሳይም እዚህ ጋር እኔ ሊየው፣ እኔ ኃላፊነቱን ውሰድ። ምክንያት ያቀርባል ላለመስጠት። እሺ ንገሩኝ፣ ያለ ማስረጃ ዝም ብለን እንመነው? እንደዛ ነው የምትሉት? እሺ ሞዴሬተሮች ያልሆነ ነገር ማውራቱን ያቆምና ችግሮች ይናገር። ሌላውን ችግር ማለት መካከራችሁ የገንዘብ እርዳታ ልትሰበስቡብን ከሆነ የመጣችሁት ሁለታችሁንም ነው ብሎ በጭራሽ ሳንቲ። እሺ ሞዴሬተሮች በሚዩት ሊስት ውስጥ አውጡትና አስገቡት። ሞክሬያለሁ እኮ ሴት በነገራችን ላይ አንድ የምነግርሽ ነገር በጣም ቆንጆ ሆነ ምናምን እንደዚህ አለቅ አይመጣም ያለው ነገር ይሄ ነው። በነገራችን ላይ እኔ ጋር ነው ምንም ሴንስ ምንም ገብቼ ሳዳ የተመልካቾች ጥያቄ ነው። ብር ትልኪለት ነበር ከሳውዲ ወደ ዱባይ? አጭር መልስ አዎ ወይም አይ። 3 ጊዜ 4 ጊዜ ጠይቁኛል ብር እንደልክለት፣ አንዴም አላኩለት። ሚዩት አድርጊና እሱ ይቀጥል። ቀድሞ የመጣው እሱ ስለሆነ። እሺ ኦኬ። አሁን ስለምንድን ነው የማወራው? ለፈለግከው ነገር እድሉ ተሰጥቶ ካል እንድትማረው። አሁን ማስረጃውን ልትልክ ፈቃደኛ ነህ? እሷ ለአንተ አንተን የበደለችበት ላይክ የወንድነት ክብርህን የነካችበት ከሌላ ወንድ ጋር መተኛቷን ለአንተ የነገረችበትን ማስረጃ እሱን ነው የምፈልገው። እሱን ከላክልኝ አንተ የእውነት ተበዳይ ለመሆንክ በቃ አረጋገጥን ማለት ነው። ኦኬ ልክልሻለሁ። አውቀው ነው ለምትሉ ሰዎች ጋይስ ከ2025 ኦገስት ጀምሮ የሚያወሩበት ስክሪን ሪካርድ አለኝ። ልካልኛለች ስክሪን ሪካርድ አድርጋ ኢሞ ላይ ቴሌግራም ላይ የሚያወሩበት። ስለዚህ አውቀው አይደለም። አንድ ሰው እዚህ ቤት ለመግባት ከአመት በፊት ተመካክሮ ሲጻጻፍ አይኖርም አይደለም። ትናንት ቀኑ የትናንትና ምናምን ቢሆን ድራማ ነው እንላለን። ድራማ ነው፣ ለመፈመስ ነው፣ ለፎሎ ነው፣ ድራማ ፈጥረው ነው እንላለን። አመት ከላስት ይር ጀምሮ ኮንቨርሴሽናቸውን ስክሪን ሪካርድ አድርጋ ልካልኛለች ሰአዳ። ዋትሳፕ ላይ ቴሌግራም ላይ። ስለዚህ ድራማ አይደለም፣ የእውነት ኖረዋል። ሪሌሽንሽፑን ኖረውታል የእውነት። እሺ
እና ልቀጥል? አዎ ማስረጃውን ላክልኛ መጀመሪያ፣ ከዛ ቀጥል። ኦኬ ማስረጃው ከቪዲዮ ነው የማወጣው። ስክሪንሻት አድርጌ ነው። ባትሪ 2% ነው ያለው በነገራችን ላይ። ስለተኙ ይረብሻል። ልብስ ቻርጅ ለመሰካት ይረብሻል የተኙ ሰዎች ስላሉ። አይ ቻርጅ ካደረግኩ ያው እዛው ስለማወራ ይረብሻል። እሺ ሳዳ፣ አንዴ እሷ የምጠይቃ ጥያቄ። ሳዳ ወይ አንቺ በጽሁፍም ሆነ በቮይስም ሆነ ለሱ ከሌላ ወንድ ጋር ተኝቻለሁ ብለሽ ስለ አተኛኘትሽ ሁላ አውርተሽለታል? አጭር መልስ። አላወራሁም። እሺ ቴንኪው ሚዩት አድርጊ። እሺ ወንድሜ አላወራሁም እያለች ነው። ለዛ እሷ ከካደች አላወራሁም ካለች አንተ ማስረጃውን የማቅረብ ኃላፊነት አለብን። ሁለት ፐርሰንቱ እንዳይዘጋብቅ ቴድሮስ። ይቅርታ ምናልሽኝ? ቻርጀሩ እንዳይዘጋብቅ። ያለ ማስረጃ ያውራ። ይሄ እሷ ላይ ስም ማጥፋት አይሆንም። ሰዓዳ ላይ ቴድሮስ እኔ እሷ ፈቃደኛ ከሆነች ችግር የለብኝም። ሳዳ ያለ ማስረጃ እንዲያወራ ፈቃደኛ ከሆንሽ አንቺ ስትረስ አለበት ብለሽ አዝነሽለት አስገቢው ያልሽኝ አንቺ ነሽ። ስለዚህ ያውራ ያለ ማስረጃ። ያለ ማስረጃ ስሜን ማጥፋት አይችልም። እንደዚህ አድርገኛለኝ ካለ ማስረጃውን ያምጣ ያሳይሽ። ሌላ ችግር ካለበት ደግሞ ችግሩን ይናገር። ሌላ ችግር ካለበት ምን አለበት? ለምሳሌ አሁን ደጋግመሽ እንደዛ እያልሽ ነው። ሌላ ሰዎች እያስከታተለችኝ ነው መኖር አልቻልኩም ው ምናምን የሚለውን ማስረጃ ያምጣ። እኔ እንደዛ እንደማስደረገው ጥሩ፣ እሱን ፓርት ይናገር። በቃ ይሄኛውን ፓርት ከሌላ ወንድ ጋር ተኝታለች የሚለውን ፓርት ማስረጃ እስኪያቀርብ ድረስ ይዝለለው እና ማስረጃ ማቅረብ ስለሚችላቸው ጉዳዮች ይናገር። ተናገር ወንድሜ። ኦኬ ማስረጃ አለች። ማስረጃውን እልክልሻለሁ፣ ግን ከላኩልሽ እንድታደርጊልኝ ፈልገው ለሁሉም እንድታሳይልኝ ነው ፈልገው። እሺ